ቀልድ ነው እንደ መስቀል ቆራል ባክቴ አፈር ቢና ውሻ ቀልድ ነው። መስቀል ቀልድ ነው። የኔ ቆንጆ ለምን ስሜታለሽ ውዴ? ፍቅር ሂጂበት። ይቺ ውሻማ ማስወጣት አለብን። ሰው የፈለገ ይበል፣ ችግር የለም። ይቺ ኢካክ ስምኝማ፣ ይቺ ሲጀመር እኮ አትጠቅመንም። እሷን አትዘቅዝቅ። ራሱን ንቀሽ ለፊ ማሪ ማንኮ ለምንድን ነው ዘቅዝቀን እየተሳደብን አፋችን እናበላሸው? ውዴ ቦርኮ ስለሆነች እኮ ለራሷ ክብር የሌላት ለራሷ ክብር የላትም። እባክሽ ለሴት ልጅ ክብር የለም፣ ለራሷ ክብር የለም። ስሚኝማ፣ ትናንትና እሷ ግን ምንድን ነው የምትመስለው? ስሚኝማ፣ ሁለት ሶስት የወለደ ሰው እኮ ነው የምትመስለው። በስማም እቺ ብሩክ ሴት ምድር ላይ ቢጠፋ ራሱ ብሩክ እቺ ጋር አያወራም። ሹሃይዳ ፈራ ነው። ሃይሜ ትበቃለች። በቃ ወዳችሁ ሰላም አለን። እንደት ነሽ ወንጀለኛ? እኔ ሰላም ነኝ። አላችሁ አለ። እኔ እኮ ወንጀለኛ እቺ የአዲስ አበባ ችግር የለውም። ያቺ ደግሞ ለምንድን ነው አስሬ ሲሞን እየጠራ የምታወረው? እነሱ ቆይ ስራ ሌላ ነገር የላቸውም። ሌላ ወንድ የለም ቡታጅራ ውስጥ ሾ ሀይዳ ያቺ ደግሞ ማን እንደነፈ ራሱ አታውቅም። መርዝ ጠጥታ በኋላ ተነፈችና በአንድ ነቅላ አስወጠች። ከዛ ደግሞ አሁን ራሱ እኔ አልሲቅም መድኃኒዓለም ከባድ ነው። ባግጂ ሷል ወለደ ደግሞ ጅል ባለጌ ናት። በርገራ ጠፋባት። ወንጀለኛ እኔን ትልቁ አርጌ የተፈነገረ ሁሉ እዚህ ጋር ምን ይሰራል? ወንድሜ ስም ይጠፋል። በዚህ ከቆች የለም። አሁን ካሁን በኋላ ከዛሬ ጀምሮ ወንድማችን ማለት ነው አማቻችን የእህታችን ባል ስም ሊጠፋ አልፈልግም። በአናታቸው ይተከሉ። ልጁን አያወሩ። በቃ ሾ ማርያምን አያወሩ። ይመችሽ። አዎ ያንቺ ኢትሽ ባል ነው። እኛም ደግሞ የወንድሜ ሚስት ናት ብለን ነው የምንከራከረው። የሱ ስም እንዳይጠፋ ገባችሁ? የሱ ስም መከበር አለበት ሚዲያ ላይ። እንዴት ነው ማንም የተነሳ የሱን ስም እንዲያርጎኛል ወንድም የኤቴ ባል ይሄን አያደርግም። እኔ በአስር እጅ ፈርማለሁ። ሹ ሀይዳ መጅኑና ሁላ ተስማምተናል በስነ ስርዓት። እውነትም የይቷ ባሏን ስም እያጠፉ ነው አሉ። ይሄ ፍንዳታም የሆኑ ሴቶችን ስነ ስርዓት ማይዙ ከሆነ አስይዙ። በቃ የምር በስነ እኛ ቀጥ ነው የምናረጋቸው። የምሬ ነው የምንባታቸው ነው። እንዲህ ልጁ በሚሆነው በማይሆነው እየጠሩ ስሙን የሚያበላሸው ልጁ እየተከበረ ሰው ነው። እንኳን እንዲህ አይነት ነገር አይነት ወንጀለኛ በስነ ስርዓት ዘግዝቋት ይሄን ዝር አድርጉና ማለት ገባችሁ? አው እኮ ይሄ ግን ጋስ በስነ ስርዓት እንስራትና ከዛ ለሷ ሼር እናደርጋለን ጋይስ፣ ለሷ ሼር እናደርጋለን። ይሄ እሷን አይመስልማ። የሷ ፎቶ ዘፍ ሲጀመር የትም አትሄድም። 24 ሰዓት ቲክቶክ ላይ ነው የምትውለው። ገብታችኋል? ልጅቷ ስራ የለባትም። ምንም ታያለች። ሲጀመር የኛን ታያለች፣ ጌታን ታያለች። ልጁን ሲም ሁለት ፎሎ እኮ ነው አላት። ሲጀመር እሷ ፌሚስ ናት ወይ ምንድን ናት? ቡታጀራ የዚህ የአዲስ አበባም ልጁ ሲም ካሁን በኋላ ሚዲያ ላይ አይጥሩ። የምሬ ነው። ልጁ ተከብሮ እንዳለ ተከብሮ ይቀመጥ። ለምንድን ነው የኛም እቺ ቆንጆዬ ናት የምንለው የቱ ጋር ነው የሚያምረው? አናቷ እኮ ኢው እንደውም ፍሊተር ነው መሰለኝ ሰው ያረጋል። ሃይሚ እኮ ያለ ፍሊተርም ታምራለች። ብሩኬን ያለ ፍሊተር ነው የሚያምሩ። እነሱ የጉታጀራ ልጆች ቆንጆች ነው። ኧረ በስመ አብ። አሁን እቺ ውዴ ጉታጀራ አይደለችም ማሬ። እቺ ሲጀመር ማለት ነው
ከስንት ወንድ ጋር ነው የምትኖረው? ከስንት ወንድ ጋር ነው ልጁ? ብሩኬ አሁን የምሬ ነው የዋ ነው። እኔ ወደዋለሁ አከብረዋለሁ። እሱ የዋ ስለሆነ አውቆ የእሱን ስም ለምንድን ነው የሚጠሩ? ስሙ መከበር አለበት። ካሁን በኋላ ካሊ ወሊ ሌላ ነገር ሾ ሀይ የለም። እቺ አሁን ምን ትሰራለች? 2000 ፎሎ ይዘ ደግሞ ፌሜስ ነኝ ትላለች። እንደ ኢካካ ውሻ ብላለች። በትክክል እንትን ቲክቶክ ራሱ የሌለው ሴትዮዋን ደግሞ ስቶሪ ላይ ባለፈው አይታችኋል። እንደዚህ ብላ እኮ አደርጋለች። ገና አቃጥላቸዋለሁ ብላለች ማለት። ኧረ እሷን እናቃጥላለን። እሷ ማነባት ስለሆነችው ነው የምታቃጥለው። እኛ ማይ አሁን እኮ ከነሱ ህይወት ብትወጣ ኖሮ ማንም አይሰርባትም ነበር። ገባችሁ? ለምንድን ነው የሚሰርባት ምናምን የምትሉ ሰዎች ማለት እንደ ይቅርታ እንድትጠይቅ እናደርጋታለን። ይቅርታ ጠይቃ ወንጀለኛ ስሚ ይቺ ለብሩክን ለሃይሚን ጓደኛ መሆን የለባትም ሲጀመር ማለት ነው። ልጆቹን ታበላሻለች። ይቺ የአዲስ አበባ ሴቶች ሲጀመር ማለት ነው። ጓደኛ እኮ በጭራሽም አያስፈልግም። ባልና ሚስት ነው ጓደኛ ሁሉ ነገር ማረ ጓደኛ ለምን ታስፈልጋለች? እሱ የለም ባልና ሚስት መሀል ላይ ጓደኛ ምናምን አይሰራም። ለዛው ሴት ጓደኛ እናንተ አልጋ ላይ ታኙ፣ እኔ መሬት ላይ ታኛለሁ። ደፋ እናንተ አልገባችሁም እንጂ ጓደኛ ሆነ አንድ ቀን ሀይሚ ቤት የሌለች ቦታ ብሩኬ ጋር ተገናኝታ የሆነ ችግር ልትፈጥር እኮ ነው ወንጀለኛ። የምሬ ነው። እኔ ገብቶኛል። ሲሮዋ ሹ ሀይዳ ፍራንክ ነው ብላ እዛ ጋር ፓንቲ ሊጣል እኮ ነው። በእውነት በጣም ባለጌ ናት ማርያምን። በቃ ብሩኬ አልፈልግም አለ። ለምን አትወጣም? ሃይሚን ወደዚህ ታስጠጋለሽ፣ መሀል ላይ ትገባለሽ። ከሱ ጋር ነው የተኛሁት እኔን ነው የሚወደው ትላለች። ከዛ ሃይሚ ትናደዳለች። ጓደኛ ያረጋሉ እሷን። ሲጀመር የሴት ጓደኛ መሀላችን ካለ ማናችንም ቢሆን አሁን በፍቅረኛችን ስምምነት የሚባል ነገር የለም። ገብታችኋል? ስታዩ ጊዜ ብሩኬ ፋራ ነው እንደሚመስላችሁ እናንተ። ግን የጨረሰ አራዳ ልጅ እኮ ነው እሱ። አዲስ አበባ ላይ ከልጅነት ያደገ እኮ ነው። አዲስ አበባ ሴቶችን እኮ የሚፈለግ ቢሆንማ እስካሁን ድረስ እኮ ያጠብሳል። እሱ አይፈልግም። ያውቃላ ስራችሁን ምናምን። ቄራዎቹ ቄራ ታውቃላችሁ? የሴት መሰበሰበው ቦታ ሰምቼ ያለው እኔ ባልዲም ማለት ነው ማርያም እንትን እንደ ልጆች ስሩ ሰማለሁ በህይወቴ ማለት ነው። ፍቅረኛ ያለው ድጋሚ ወንድን ካዩ ሽንት ይደፋሉ ስሉ ሰምቼ ያለው። እቺ ሽንት የምትደፋ ናት። ወንድ ካዩ ሽንት እኛ እኮ ሃይሚን ሰርባል ከብሩኬ ልናረጋት ነው ግዙኝ አለችን ማለት ነው። ደፋር እኮ ናት ባለጌ ማርያም። ትላንትና ራሱ ከልብ ሃይሚን ማመሰገን ነበረበት። አሁን እኔ ቢሆን እንዴት ማመሰግናት ሀብሳራትን ቢሆን ማለት እንደዚህ ተረድተኝ አሁን ሃይሚ በስነ ስርዓት ልታስረዳት ጠርታት ከዛ በኋላ እሷ የግድ ጓደኛውን አለው ግግም አለች። ገብታችኋል? የለም ማንም ታንቆ ነው የሚሞተው። እኔ ልቤ አንድ ነው በቃ። እኔ ከተነቀኝ ሰይጣንንም ማውራት እችላለሁ። ልቤ አንድ ነው በቃ። 3 4 አይደለኝም። ማንም ገደል መግባት ትችላለህ። ማስፈራራት አትችልም። መርጣችሁ ግቡ። መርጬ እገባለሁ። አለቀ። እኔ ከዚህ በኋላ ወንድሜ ሚስት ላይ ማንንም ሰው እጁን አያስገብም። እኔ እያለሁ እንደውም ኢትዮጵያ ቢገባ ራሱ በዳታ ራሱ ገባለሁ። አለቀ። አይገባም። ሁለቱም ቃል የገቡ ልጆች ናቸው። ኦርቶዶክሶች ናቸው። እነሱ ክርስቲያኖች ናቸው። እነሱ እኮ ከአሁን በኋላ ምንም አይሆንም። ግን የሱ ስም አይጠራ በመጥፎ ነገር ማለት ነው። ከአሁን በኋላ ይውጡ ከህይወታቸው ማለት ነው። እኔ ካጣውኝ እሷ ብታገኙ ምትሉ ከሆነ አታገኙም ነው። ወንጀለኛ እንቅጭ ንገሪው ማለት ለአንዳንድ ሰው እንቅጭ ነው ውርበት ማለት የታባቱ ነው ማለት ተብሻለል። ምንም ከዛሬ ጀምራችሁ ሲጀመር አለም ሴት ራሱ ቢመጣ ሃይሚና ብሩክ ይለያያሉ ብላችሁ አንድም ሰው አታስቡ። ገብታችሁ
እነሱ ባልና ሚስት ናቸው። ቃል የገቡ ናቸው። ተስፋ ቆረጡ። እኛ ደግሞ ሶስተኛ ወገን እየመጣን አንቀበልም። እኔ ቢያጣ እሷ ውጪ አንቺ ውሻ ምን ትሰራለሽ እዚህ ውስጥ? ምን ታያለሽ? ምን ትሰራለሽ እዚህ? ማናት? ይሰማል። ምን አባሽ ፈልገሽ ትመጫለሽ? እኔን ታውቃለሽ? ከማን ነው የምታወሪው ውዴ? ታውቃለሽ? ይዘና እንደ አንቺ ታቅማጣም ደግሞ እኔን ማስፈራራት አይችልም። ቆይ ምንድን ነው ወይት የሚሰጣው ይሄ ስልክ ደግሞ? ነይ ኮሮኮል ከማንም ሰው ልትሳደቢ አታስገቢ። ወንጀለኛ ማን ነው የምታስገቢው?